የትንሳኤ በዓልን ምክንያት በማድረግ በአማራ ክልል ከ1.5 ሚሊዮን በላይ የቁም እንስሳት ለግብይት ዝግጁ መሆናቸውን የክልሉ ንግድና ገበያ ልማት ቢሮ አስታወቀም። በነዳጅ እጥረት ምክንያት የእንስሳት ዝውውር ግብይቱ ላይ ችግር እንዳይኖር ልዩ ትኩረት ተሰጥቶ እየተሰራ መሆኑንም ቢሮ ገልጿል። በቀለ ተሾመ በዝርዝር ይነግረናል። በትንሳኤ በዓል ወቅት ከፍተኛ ግብይት ከሚፈጸምባቸው ውስጥ የቁም እንስሳት አንዱ ነው። የዘንድሮን የትንሳኤ በዓልን ምክንያት በማድረግም በአማራ ክልል ከ1.5 ሚሊዮን በላይ የዳልጋ ከብት እንዲሁም በግና ፍየል ለገበያ ለማቅረብ ዝግጅት መደረጉን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት ሀሳቤ ገልጸዋል። ዶሮና የእንስሳት ተዋጽኦዎችም በገበያው እጥረት እንዳይኖር እየተሰራ መሆኑንም አንስተዋል። ለዚህ ፋሲካ የሚመጥን የምርት አቅርቦት እንዲኖረን አደግ ባለ ሁኔታ እንደ ክልልም ተገምግሞ አሁን ባለበት ሁኔታ ከ1.5 ሚሊዮን የቁም እንስሳ ማለትም የዳልጋ ከብት በግና ፍየል በላይ ፖቴንሻል አሁን ባለው ማለቴ ነው በቁም እንስሳት ላይ ብቻ ሳይወሰን የዶሮ፣ የእንቁላል፣ የወተት አቅርቦታችን ምን ይመስላል የሚለውንም የገመገምን፣ የአቀድን፣ የተናበብን ከሁሉም ተቋማት ጋር ከአምራች ተቋማት ጋር እየሰራን ነው ያለ ነው። ግብይቱ በዘመናዊ የገበያ ማዕከላትና ለሕዝቡ ግልጽ በሆኑ ቦታዎች ይከናወናሉ ያሉት ምክትል ኃላፊዋም በነዳጅ እጥረት ምክንያት የእንስሳት ዝውውር ችግር እንዳይፈጠር ትኩረት ተደርጎ እየተሰራ ነውም ብለዋል። ሽንኩርት የጫነ መኪና፣ እንስሳት የጫነ መኪና፣ ምግብ ነክ የሆነ የጫነ መኪና በየትኛውም ሁኔታ ልክ እንደ ኤክስፖርት ሁሉ እንደ ቦቲ ሁሉ እንደ ማዳበሪያ እንደ ጫነ ሁሉ ቅድሚያ ከሚሰጣቸው ሰልፎች ውስጥ እንዲገባ ነው ያደረግን። የነዳጅን ምክንያት በማድረግ በተለይ ከበዓል ጋር ተያይዘው የሚቀርቡ ምርቶች በተለይም ቁም እንስሳትና መሰል ኮሞዲቲዎች ምርቶች ላይ አላስፈላጊ የሆኑ ጭማሪዎች አሁንም አሉበት፣ ጠበቅ ያለ እርምጃ ይወሰድ የሚለውን መልእክት የሚያስተላልፉ ስለሆኑ ይህንን እኛ ይዘን እየሰራን ነው። በግብይት ስርዓቱ ውስጥ ህገወጥ ደላሎችን ለመከላከል ልዩ ትኩረት ተሰጥቶ እየተሰራ መሆኑን ያነሱት ወይዘሮ አትክልት ማህበረሰቡም ህገወጥ ንግድን ለመከላከል የበኩሉን ሚና እንዲወጣ አሳስበዋል። ከሰብልና ከእንስሳት ምርቶች ላይ ደላላ እንዳይገባ በአሰራር የተቀመጠ ነው። ሁለትም ደግሞ በዓሉን መሰረት አድርገው ይህን አንዳንዴ ዝም ብለን የለመድ ነው ግን ደግሞ የማይመስለን ጉዳቱ ከፍተኛ በግ በሎተሪ ሁሉ የሚሸጥ አሰራር ሁሉ የሚዘረጋ ደላላ አለ። እነሱ ላይ ቅጣት ሁሉ ያሳረፉ ከተሞች አሉ። የንግዱ ማህበረሰብ በዘርፉ የተሰማራው ነጋዴም ቢሆን አላግባብ የሆነ ፍላጎቱን መግታት መቻል አለበት የሚል መልእክት አለ። ሁሉም ሸማቹ ማህበረሰብ የሚመለከታቸው የህግ አስከባሪ አካላት በትብብር በቅንጅት መስራት መቻል አለብን የሚል መልእክት አለ። እንግዲህ ትንሳኤ በየትኛውም ሁኔታ ተስፋና ደስታ ነው ሰው የሚጠብቀው። ስያሜውም እሱን ነው የሚያመለክተው። በደስታና በፍቅር የምንውልበት በዓል እንዲሆን ሁላችንም የየድርሻችን እንወጣ።